የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ አጋማሽ የሚመለስ ይሆናል። ታዲያ ከነዚህ ተጠባቂ ጨዋታ ውስጥ መሪው አርሰናል ብራይተንን ወደ አሜክስ አቅንቶ የሚገጥምበት ጨዋታ ነው። መድፈኞቹ እንግዲህ ተጨማሪ አንድ ጨዋታ ተጫውተዋል። 30 ሳምንታትን ነው የሚሆነው ይህ ጨዋታቸው። እንግዲህ እንደ ኦፕታ ሱፐር ኮምፒውተር ግምት መሰረት ይህ ለመድፈኞቹ የማሸነፍ እድላቸው 56% ነው። ለብራይተን 22% አድርጎ ሰጥቷል። መድፈኞቹ ባለፉት ጊዜያቶች ባለፉት የጨዋታ ሁኔታዎች በጥሩ ፐርፎርማንስ መነሳት የሚችሉ ነጥቦች አላቸው። ከነዛ ውስጥ እንግዲህ መድፈኞቹ በፕሪሚየር ሊጉ በጥሩ ፐርፎርማንስ ባለፉት 2026 ከገባ በኋላ 6 የሜዳ ውጭ ጨዋታዎችን አድርገው 14 ጎሎችን አስቆጥሯል። ያ ማለት በጨዋታ 2.3 ጎሎችን የማስቆጠር አቅም ያላቸው ከሜዳቸው ውጭ። ይህ በውድድር ዓመቱ ከሜዳ ውጭ ባሳዩቸው ድንቅ ብቃቶች ናቸው። ለምሳሌ የመነሳት የሚችለው አንዱ የቶተናሙ ጨዋታ በልዩነት ከ4 ጎሎችን ያስቆጠሩባቸው ነበሩ። ባለፉት ጊዜያቶች እንግዲህ መድፈኞቹ ካለፉት 9 የእንግሊዝ ፕሪሚየር ሊግ ጨዋታዎች ከሜዳቸው ውጭ ማሸነፍ የቻሉት ሁለቱም ብቻ ነው በብራይተንን። ይህ ጠንካራ ፉክክር የሚደረግበት ጨዋታ እንደሆነ የሚጠበቅ ነው። በእኔ እይታ በእንግሊዝ ፕሪሚየር ሊግ ተጠባቂ ከሚሆኑት የእንግሊዝ ፕሪሚየር ሊግን ዋንጫ ከሚወስኑት ጨዋታዎች ውስጥ አርሰናል አንዱ ራሱን በራሱ የሚገጥምበት ነው። ይህንን ጨዋታ ማሸነፍ ወደ አሜክስ ስታዲየም ሂዶ ግዴታው ነው። ምክንያቱም ማንቸስተር ሲቲ በወጥነት ቀሪዎቹን ጨዋታ ያሸንፋል ወይ? የማንቸስተር ሲቲ ብቃት ወጥነት የለውም። ነገር ግን አርሰናል የራሱን ጨዋታ ያሸንፋል ወይ? ሌላኛው ትልቁ ጥያቄ ነው። የእንግሊዝ ፕሪሚየር ሊግን በ5 ነጥቦች እየመሩ ነው። በ64 ነጥብና በ59 ነጥብ መካከል ነው የሚገኙት። ይህንን እድል አሳልፎ ላለመስጠት የሚደረግ ፍትጊያ ነው የሚሆነው። የሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ በሳምንቱ መጨረሻ በኤፍኤ ካፕ ጨዋታዎች የእንግሊዝ ፕሪሚየር ሊግ ይቀጥላል። የአውሮፓ ቻምፒዮንስ ሊግ ይመጣል በተከታታይ ማለት ይቻላል። ከዛ በኋላ የካራባኦ ካፑ የፍጻሜ ጨዋታ ነው የሚመጣው። አጠቃላይ እንግሊዝ ፕሪሚየር ሊግን መድፈኞቹ ዘንድሮስ ይህንን ዋንጫ ያሸንፏታል ወይ? ትልቁ ጥያቄ ነው። ወዳጆቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ የጨዋታውን ማን ያሸንፋል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በእግር ኳስ ውድድሮችና በፉክክሮች መካከል ያሉ ሁኔታዎች አሉ። አንዱ መነሳት የሚጠበቅባቸው ነጥቦች ውስጥ በተለይ የብራይተን ያጫወት ስታይል ነው። በጣም ጥሩ ፐርፎርማንስ፣ ጥሩ ብቃት ላይ ነው ብራይተን የሚገኘው። በተለይ ፋቢየን ሃስለር ካጋጠማቸው ያቻ ውጤቶችና ከሽንፈቶች ባለፉት ሳምንታቶች የተመለሱበት ብቃት ውጤታማ የሚያደርግ ነው። በባለፈው ሳምንት ኖቲንጋም ፎረስትን ማሸነፍ ችሏል በጥሩ ፐርፎርማንስ በሚባል ሁኔታ ከሜዳቸው ውጭ። ሜዳቸው ደግሞ እንግዲህ አርሰናል በሜዳው ቼልሲን 2-1 ያሸነፈበት ጨዋታ ተጠባቂ ነበር። ማንቸስተር ሲቲ 1-0 ሊድስን ቅዳሜ ያሸንፈው ስለነበር እንግዲህ በአጠቃላይ አርሰናሎች በሜዳቸው በ2026 ገባ አንስቶ በጣም ይቸገራሉ። ከሜዳ ውጭ ግን ጠንካራ ቡድን መሆኑን እያሳየ ይገኛል። 2026 ከመጣ ጊዜ አንስቶ አርሰናል ከነሐሴ እስከ ታህሳስ ወር ባለፉት ጨዋታዎች ማለት ነው ከነሐሴ እስከ ታህሳስ ወር 11 ጎሎችን ነው በ9 ጨዋታዎች ውስጥ ማስመዝገብ የቻለው። በጨዋታዎች ውስጥ 1.2 ጎሎችን ብቻ ነበር እያስቆጠረ የነበረው ከሜዳ ውጭ። ይህ በጣም ዝቅተኛ የሚባል ቁጥር ነበር። ነገር ግን 2026 ከጀመረ አንስቶ ባለፉት 6 ጨዋታዎች 14 ጎሎችን አስቆጥሮ 2.3 ጎሎችን ነው የሚያስቆጥረው በጨዋታ። በጣም ይሄ ጥሩ ቁጥር የሚባል ነው። ከሁለት በላይ ጎሎችን የጨዋታው ያስቆጥራል ማለት የሚቻል ነው የሚሆነው። መድፈኞቹ ሌላኛው ገጽታቸው የሚሆነው ደግሞ የቆመ ኳስ ነው። የቆመ ኳስ ኒኮላስ ጃቪየር እንግዲህ አስገራሚ ብቃት እያሳየን ይገኛል። ትናንት ዴቪድ ኦርንስቴን አንድ ሐሳብን አስነብቧል። በጣም ለኔም ገራሚ የሆነ ሐሳብ ነው። ምንድነው ያለን? ኒኮላስ ጃቪየር በፕሪሚየር ሊጉ አርሰናል የቆመ ኳስ ባስቆጠረው ቁጥር የሚከፈላቸው ዋጋ ከፍ ይላል የሚል ነው። ይህ በጣም ለአርሰናል አስደሳች የሚባል ነው። 16 ጎሎችን አርሰናል ከማዕዘኖች ማስቆጠር ችሏል። አርሰናል በእንግሊዝ ፕሪሚየር ሊግን እንግዲህ በሚገርም ሁኔታ ባለፉት 13 ጨዋታዎች በሚባል ሁኔታ መምራት የቻለው ከቆመ ኳስና ከፔናልቲ ነው። ይህ ምን ያክል ጠንካራ የሆነ የመድፈኞች የቆመ ኳስ ጥንካሬ ነው። ከዛ ደግሞ ብራይተን በቆመ ኳስ ደካማ ነው ደርማዎቻችን። ስለዚህ አርሰናሎች አንዱ በብራይተኑ ጨዋታ ይህንን የቆመ ኳስ ጥንካሬያቸውን ሊጠቀሙበት የመቻላቸው ድል ሰፊ ነው ብዬ አስባለሁ። የቆመ ኳስ ጥንካሬዎችን ስታነሱ እንግዲህ አርሰናል ባለፉት ተጋጣሚዎቹ ላይ የወሰዱ የበላይነት እንዳለ ሆኖ ቀጣዮቹ የጨዋታዎች ውስጥ የእንግሊዝ ፕሪሚየር ሊግን ወሳኝ ምዕራፎች ራሱ ይህ የቆመ ኳስ ሊወስነው ይችላል። በተለይ ደግሞ ገብርኤል ማጋሌስን የመሰለ ቆመ ኳስ በጣም አስገራሚ ክህሎት ያለው ነው። ዘንድሮም ከቆመ ኳስ ብዙ ጎሎችን ያስቆጠረው የማተከላካይ ነው። በጣም አስደናቂ ተጫዋቹ ነው። እንደቀጠለ ነው። ባለፉት እንግዲህ 19 የምሽት ጨዋታዎች መድፈኞቹ ተሸንፈው አያውቁም። ለመጨረሻ ጊዜ በታህሳስ 2023 ነው የተሸነፉት። ይህ ስብስብ እንግዲህ ባለፉት 19 ጨዋታዎች 14ቱን ድል አድርገው 5ቱን አቻ ወጥተዋል። ከ5ቶቹ አቻዎች ውስጥ ደግሞ 3ቱ አቻዎች ባለፉት ሊቨርፑል፣ ብሬንፎርድን እና ወልቭስ ጋር አርሰናል አቻ የወጣበት ጨዋታዎች ናቸው። እንግዲህ አርሰናል ቪክቶር ዮኬሬስ
አስፈላጊነቱ በእንደዚህ አይነት ጨዋታዎች ውስጥ የሚጨምር ይሆናል ተብሎ ይታሰባል። እንግዲህ ስለ ቪክቶር ዮኬሬስ ስናወራ በጣም በጥሩ ፐርፎርማንስ ያለፉት 7 የሜዳ ውጭ ጨዋታዎች ውስጥ 6 የጎል ተሳትፎችን አድርጓል። 5 ጎሎችና 1 አሲስት አድርጓል። ቪክቶር ዮኬሬስ 10 የእንግሊዝ ፕሪሚየር ሊግ ጎሎች ላይ ይገኛል። ሁሉም ውድድሮች 15 ጎሎችን ያስቆጥሯል። በቸልሲ ጨዋታ ላይ ሩጫዎቹ ነበሩ፣ ድሎችን ለመፍጠር ሲሞክር ይታያል። ነገር ግን ተከላካዮችን ስህተት ወይም ደግሞ ቻሎባ በሚገባ ለማቆም ተጫዋቹን ሞክሮ ውጤታማ ነበር። ስለዚህ እንደዚህ አይነት ብጫዎችን ለመውሰድ በተለይ የብራይተን አይነት በተከላካይ መስመሩን ጠጋ አርጎ ወጥቶ የሚጫወት ቡድን ሲያጋጥም አርሰናል በጥንቃቄ ይህንን ስፔስ በሚገባ መጠቀም ያለበት ይመስለኛል። አርሰናል ወይም ደግሞ ቪክቶር ዮኬሬስን በተለይ ማንሳት የምንችለው ነው። በመጀመሪያዎቹ 12 የሜዳ ውጭ ጨዋታዎች 2 ጎሎችን ብቻ ነበር ያስቆጠረው፣ ምንም አሲስት አላደረገም። ባለፉት 7 ጨዋታዎች ደግሞ በጥሩ ፐርፎርማንስ 5 ጎልና 1 አሲስት ማስቆጠር ችሏል። ባለፉት 9 ጨዋታዎች እንግዲህ በባለሜዳዎቹ በአርሰናልና በብራይተን መካከል በተደረጉ ጨዋታዎች 2ቱን ብቻ ነው ባለሜዳዎቹ ማሸነፍ የቻሉት። ስለዚህ አርሰናል ከሜዳ ውጭ ሄዶ ራሱ የማሸነፍ እድሉ ሰፊ ነው። በባለሜዳዎች ያልሆኑት ቡድኖች የማሸነፍ እድላቸው ከፍተኛ ነው ማለት ይቻላል። 3 አቻና 4 ከሜዳ ውጭ የመጡ ቡድኖችን ያሸነፉት። በሜዳቸው 2 ቡድን የተሸናነፉት በ2017 እና 18 በግራም ፖተር ወቅት ነበር። እንግዲህ ብራይተን በጥሩ ፐርፎርማንስ ብሬንፎርድ እና ኖቲንጋም ፎረስት ማሸነፍ ችሏል። በተለይ ብሬንፎርድን ያሸነፉበት ጨዋታ በጣም ጥሩ ፐርፎርማንሳቸው ነበር። እንግዲህ 3ኛ ተከታታይ ጨዋታዎችን ለማሸነፍ የሚያደርጉት ፍትጊያ ነው የሚሆን ማለት የምንችል ነው የሚሆነው። ብራይተን በእንግሊዝ ፕሪሚየር ሊግ በጣም ጥሩ ፐርፎርማንስ ካላላቸው ትልልቅ ቡድኖችን ከሚፈትኑ ቡድኖች ውስጥ አንዱ ነው። ታዲያ ብራይተን ባለፉት 4 ጨዋታዎች የእንግሊዝ ፕሪሚየር ሊግን መሪ አግኝቶ በ2ቱ አሸንፎ በአንዱ አቻና በአንዱ ብቻ ነው ሽንፈትን ያጋጠመው። በጣም በሚገርም ሁኔታ ዳኒ ዌልቤክን አለማድነቅ የማይቻል ነው። ደንማቻችን አሁንም ይህ ተጫዋች የቀድሞው የአርሰናልና የማንቸስተር ዩናይትድ ተጫዋች 10 የእንግሊዝ ፕሪሚየር ሊግ ጎሎች ላይ ደርሷል። ኖቲንጋም ፎረስቱ ላይ ያስቆጠረውን ጎል ጨምሮ 11ኛ ጎል የሚያስቆጥር ከሆነ ከ35 ዓመት በላይ ሆነው በእንግሊዝ ፕሪሚየር ሊግ ላይ ከ11 ጎሎችን ማያስቆጠር የቻሉት ባለ 2 ዲጂት የገቡት ማካሊስተር በ1990 እንዲሁም ደግሞ 2016-17 ዝላታን ኢብራሂሞቪች ነበሩ። ሌላኛው መነሳት የሚጠበቅበት ነጥብ የሚመስለኝ ዳኒ ዌልቤክ 10 ጎሎችን ሲያስቆጥር ከ9.2 ኤክስጂዎች ነው። 38 ሹቶችን አድርጓል። 0.24 ኤክስጂዎችን ሙከራ አድርጎ በ1633 ደቂቃዎች ነው ለአርሰናል ፈታኝ የሚሆነው የዳኒ ዌልቤክ ሚቱማና እንዲሁም ደግሞ ቀኝ የቀያየረ የሚጫወተው ያኩብ ሜንታን ማቆም ነው የሚሆነው። ሩታን መረሳት የለበትም። ይህ ጠንካራ የማጥቃት ክፍል በመድፈኞቹ መከላከል ታዲያ ማቆም የሚችሉ ቢሆንም በጨዋታ ውስጥ ግን ብራይተን በሙሉ 90 ደቂቃ እረፍት የሌለው ማጥቃትና መከላከሎችን እንደሚያደርግ የሚታወቅ ነው። አዳም ኦቢስተርና ቲሚካስ የማይኖሩ ይሆናሉ። በብራይተን በኩል እንግዲህ ሌላኛው መነሳት የሚጠበቅበት በአርሰናል በኩል ዲክላን ራይስ በቸልሲ ጨዋታ ላይ ተጎድቶ እንደወጣ ይታወቃል። ነገር ግን ጉዳቱ አሳሳቢ አይደለም የሚሉ መረጃዎች ወጥተዋል። የጡንቻ ጉዳት ነው፣ እረፍት ብቻ ሊፈልግ ይችላል የሚል ነው። ዲክላን ራይስን አርሰናል ማሳረፍ ግዴታ ውስጥ ሊገባ ይችላል። ኖርጋርድ ሊሸፍነው ቦታውን የሚችልበት እድል ሰፊ ነው። ሌላኛው ብራይተን ከአርሰናል ሲነሳ ባለፉት 3 ጨዋታዎች እንግዲህ በአሜክስ አቅንቶ መድፈኞቹ በ2 ተሸንፈው በአንዱ አቻ ወጥተዋል። አሜክስ ከበድ ያለ ሜዳ ነው ለአርሰናል። ባለፉት 5 ጨዋታዎች 3 አርሰናሎች ለማሸነፍ ሞክሯል። ባለፉት 5 ጨዋታዎች ግን በሁሉም ውድድሮች ተገናኝተው በተለይ በዘንድሮ ውድድር ዓመት አርሰናል 2 ጊዜ ብራይተን ማሸነፍ ችሏል። አሁን ለ3ኛ ጊዜ ነው። በካራባኦ ካፕ ተገናኝተው ነበር። ያ ታዲያ ጥሩ ብቃታቸውን የሚያስታውስ ነው ማለት የሚቻል ነው። ባለፉት ታዲያ በእነዚህ ጨዋታዎች ውስጥ በጥሩ ፐርፎርማንስ የሚነሳው 2-0 በካራባኦ ካፑ፣ በፕሪሚየር ሊጉ ደግሞ 2-1 ያሸነፉባቸው ጨዋታዎች ናቸው። ታዲያ 3ቱን አቻ ወጥተው 2ቱን አሸንፈዋል መድፈኞቹ ባለፉት 5 ጨዋታዎች። አምና 2ቱም ያቻ ጨዋታዎች ነበሩ። በተለይ በመጀመሪያው ዲክላን ራይስ የተሰናበተበት ክሪስ ካቫና እንግዲህ የዳኛው ስህተት የታየበት ነበር። ሁለተኛው ደግሞ በአሜክሱ ጨዋታ ጃኦ ፔድሮ ላይ ዊሊያም ሳሊባ ፋውል ሰርቷል የሚል የተሳሳተ ውሳኔ ነበር። ያ ፔናልቲ በጣም አወዛጋቢ እንደነበር የምታስታውሱት ነው። በአጠቃላይ አምና መሸናነፍ አልቻሉም ነበር። ዘንድሮ በኤምሬትስ አርሰናል አሸንፏል። አሁንስ በአሜክስ ስታዲየም መድፈኞቹ ደግሞ ማሸነፍ ይችላሉ ወይ? ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው የሚሆነው። እንግዲህ ለመጨረሻ ጊዜ ብራይተን አርሰናል ማሸነፍ የቻለው በ2022 2-1 እና እንዲሁም ደግሞ በ2023 3-0 በሆኑ የሜዳ ውጭ ጨዋታዎች እንደነበሩ የሚታወስ ነው። ወዳጆቻችን እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ አርሰናል 56% የማሸነፍ እድል አለው። 22% አቻ፣ 22% ለብራይተን እድል ሰጥቷል። መድፈኞቹ የእንግሊዝ ፕሪሚየር ሊግን የማሸነፍ እድላቸው አሁንም 83.3% ነው። ወይም ደግሞ ከ5 እጅ 4 አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋል የሚል ነው። እንግዲህ መድፈኞቹ ይህ 30ኛ ጨዋታቸው ነው በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ጨዋታ ቢሆንም ስለዚህ ይህ ጠንካራ ፉክክር የሚታይበት ነው የሚሆነው። ግምት አሰላለፉ እንዴት ሊሆን ይችላል የሚለውን ስናይ እንግዲህ ብራይተን በጣም ምርጥ ፐርፎርማንስ ላይ እንደሚገኝ መረሳት የለባቸውም ውድ አድማጮቻችን። ስለዚህ ቬብሩገን ግብ ጠባቂ ሆኖ የሚመራ ይሆናል። ዌፈር፣ ቫንሄካ እና ዳንክ የማተከላከሉን ይዛሉ። ካዲዮግሉ የግራ መስመሩን የሚይዝ ይሆናል። ባሊባና አያሪ እንግዲህ አያሪ ከጉዳቱ የሚመለስ ከሆነ ሙሉ በሙሉ
የመሰለፍ እድሉ ሰፊ ነው። ሜንታ፣ ጆርጂኒዮ ሩታ እና ሚቱማ መሀል መስመሩን የሚይዝ ይሆናል። ዌልቤክ የአጥቂ መስመሩን የሚይዝ ይሆናል። ጠንካራ ስብስብ ነው። በተለይ ሚቱማ እና ሜንታ ሁለቱን መስመሮች በሚገባ የሚያጠቁ ይሆናል። ስለዚህ እዚህ ጋር ጁሊያን ቲምበርና ሂንካፔ ጠንካራ የመከላከል ብቃታቸውን ማሳየት ያስፈልጋቸዋል። ሌላኛው መነሳት የሚጠበቅበት ነጥብ በአርሰናል በኩል ቋሚ አሰላለፉን በምናይበት ጊዜ ዴቪድ ራያ፣ ቲምበር፣ ሳሊባ፣ ገብርኤል፣ ሂንካፔ፣ ዙብሜንዲና ኖርጋርድ ቋሚውን የመጀመር ዕድል ሊኖራቸው ይችላል። ሳካ፣ ኤዜ፣ ትሮሳርድ እንዲሁም ደግሞ ቪክቶሪዮ ኮሬስ የማጥቃት መስመሩን የሚመራ ይሆናል። ሊያንድሮ ትሮሳርድ የቀድሞ ክለቡን የሚገጥም ይሆናል። ኤብሪቼ ኤዜ እና ቪክቶሪዮ ኮሬስ በተለይ በሳምንቱ መጨረሻ ያሳዩትን ደካማ ብቃት ማሻሻል የሚያስፈልጋቸው ነው የሚሆነው። ቡካዮ ሳካም እዚህ ጋር መጨመር የሚችል ነው። ነገር ግን በኔ እይታ በአርሰናል በኩል ትሮሳርድን፣ ገብርኤል ማርቲኔሊን አርቴታ ሊያስጀምር የሚችልበት እድል ይኖራል። በተለይ በመልሶ ማጥቃት ማርቲኔሊ ሩጫዎች ያስፈልጋሉና ያንን በሚገባ ለመጠቀም ማርቲኔሊን ማሰለፍ በዚህ ጨዋታ ላይ ወሳኝ ሊሆን ይችላል። ኤዜ እና ዮኮሬስ መጣመርና ጎሎችን ለማስቆጠር ድሎችን መፍጠር ይጠበቃል። ቡካዮ ሳካ አርሰናል አሁንም ይፈልገዋል። የዚህን ተጫዋች ምርጥ ብቃት አርሰናሎች መድፈኞቹ ይህንን ያደርጉታል የምናይ ይሆናል። ወደ አድማቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።